እኔ በቃ እንደዚህ የበረንዳ ዳር የዲሲ በረንዳ ዳር ይለኛል። የዲሲ ምንድነው አንድ ጊዜ የሰማሁት ከሰው እኔ ምን ላድርግ በቃ ምናምን ብሎ በጣም ብዙ ሽምግልና ነው የሚልከው። አሁን እየጠየቀኝ ነው እንዴ? ፕሮግራም እንዴ ምን እያልክ ነው ያለው? ፕሮግራም እኮ ስጥ እንግዲህ ነው እየሰጡ እኮ ነው። እኔ የህዝብ ኃላፊነት የሚሊዮኖች ኃላፊነት ተሸክሜ የበኩሌን አስተዋጽኦ ማድረግ አለብኝ። ይሄን ህዝብ ከገባበት ማጥ ለማውጣት የበኩላችን አስተዋጽኦ ማድረግ አለብን። ቆርጠን የተነሳን ሰዎች ነን እኛ። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይሄንን ነገር ከሰሙ ሆስፒታል ነው ማምሻቸው። ሳቅ አይችሉም። በጣም 500 ብር ላኩለት ለዛ ሌባ አሉ። ማን ነው ነገሩ? ከዛ ለምንድን ነው ደረሰኝ ብለስ ምንም አይልም፣ ዝም አለኛል። በ2050 ከሁለት አያላን ሀገር አንዷ ሆና በ2075 ተመልሳ 16ኛ እኔ በቃ እንደዚህ የበረንዳ ዳር የዲሲ በረንዳ ዳር ይለኛል። የዲሲ ምንድነው አንድ ጊዜ የሰማሁት ከሰው እኔ ምን ላድርግ በቃ ምናምን ብሎ በጣም ብዙ ሽምግልና ነው የሚልከው። ነገራችን ላይ እኔ የማውቀው ማለት ብዙ ጊዜ ስለ እኔ ምን አደረኩ እኔ አንስቼው አላ ጉዳይ የኔ ኩያም አይደለም እኮ የኔ ኩያም በትምህርትም በተመክሮም በስብዕናም በህይወቴ በግል ህይወትም እኩል አይደለንም እኮ ሌላ ህይወት ውስጥ ያለ ነው። እኔ የህዝብ ኃላፊነት የሚሊዮኖች ኃላፊነት ተሸክሜ የበኩሌን አስተዋጽኦ ማድረግ አለብኝ። ይሄን ህዝብ ከገባበት ማጥ ለማውጣት የበኩላችን አስተዋጽኦ ማድረግ አለብን። ቆርጠን የተነሳን ሰዎች ነን እኛ እንጂ ለብልጽግና እንደነሱ ከርሳሞች ሆነን ብንሆን እኮ ሚዲያችንና ራሳችንና ሚዲያችን ይዘን እኮ ብልጽግና መንደር እኮ እንሄድ ነበር። እነዚህ እኮ አንኳክተው ምንም መጀመሪያ ህወሓት በነበረበት የህወሓት እኔ እኮ ህወሓት ተጠቁም ያለው የህወሓት ተጠቋሚ ነበር። በነገራችን ላይ ይሄ አሁን ያሳየኋችሁ በረንዳ ዳሪ ህወሓት ማዕከላዊ ኮሚቴ በቃ ይግባ ተብሎ ማለት ነው። መቼም ህወሓት ማዕከላዊ ኮሚቴ ዝም ብሎ ከበረንዳ ዳሪ አይወጣም እኮ ነው ተብሎ እኮ ይጠቅማት ተብሎ ነው። በዛን ሰዓት እኮ ቪአይፒ እንትን እኮ በቃ የሆነ ሶሻል ሚዲያ ሆ በሚባልበት ጊዜ እና ነፍሱን ራሱን የሚያያት ከነ ትልቅ አድርጎ ነው ጀዋር አድርጎ ነው የሚያስለው። በነገራችን የሚስለው ሲስለው ማለት ጀዋር መሆን ሲያምረው ከዛ በረንዳ ዳሪ ቁጭ በረንዳ ዳሪ ሰው ቤት እንኳን መከራየት እንኳን ማትችልበት ዘመን በዚህ ሰዓት ምን ማለት ነው? አሜሪካ ተቀምጣ እኔ እውነቴን ነው። እኔ ሰርቼ የምኖርበት ሀገር ሄጄ ስፓኒሽ ቤዝመንት ፍለጋ ሯሯጣለሁ አልሯሯጥም። ሩሜት አሪፍ ጽድት ያለ ነው የምገኘው። በተለይ ሲንግል ስትሆን ቀላል ነው፣ ሩሜት ሆናል። ስፓኒሽ ቤት በአንደርግራውንድ ሀበሻ ከሆነ እንዳያየኝ ምክንያቱም ሶሻል ሚዲያ ላይ ታወቃል እያለ ግን አዳሜ ሌላ ህይወት ውስጥ ኖራ እና በሌላ በኩል ደግሞ በስማ ልነጠፍልህ አንተ ማለት እኮ የትግራይ ሞዴል ነህ እኮ የትግራይ ኢሜጅ ነህ እኮ ጊዜ አለፈ። ቲፒኤልኤፍ አንደኛ አያሳፍርም። ይሄ ያሳፍራል አያሳፍርም። መግለጫ አንባቢ ነው፣ መግለጫ እያነበበ ነው። ይሄ ሽርጥ ይሄ መድረክ ምናምን የእንትን ነው እንትን ጊዜ ነው። ከዛ ይሄ አያሳፍርም። ከዚያ ይሄ አይታፈርም። ለምን ያፍራል? ከሁሉም በላይ አንድ ጉዳይ አለን ማለት እኔ አሁን ይሄ ጦረኛ ነው፣ ጦርነት ይቀሰቅሳል፣ ያው ሰላም አብይ በሰላም ብቻ መውደቅ ያለበት ይላል ይሄ በሎም ሲባል ይሄ ማን ትዝ ይላቸዋል? ይሄ ቋንቋ ማን ነው ትዝ የሚለው? በዚህ በሎም ሲባል በሎም ብዬ እኮ 100 ሰው ሼር አደረገው የሚባልበት ዘመን ነበር። ይሄ 10 ሰው ሼር አደረገው በስማም እንትና በሎም ብሎ እንደዚህ ሼር አደረገለት የሚባልበት ዘመን ነው። በሎም ምንድን ነው? በሎም ይሄ በሎም ዘፈን እንትን ነው። ይሄ ዝም ብሎ ዘፈን እንኳን አይደለም። ይሄ በሎም ሌላ ነው። ትግራይ በሎም ሲባል ምን እንደሚባል፣ ጠላት በሎም ሲባል ምን እንደሚባልና ይሄ የጦርነቱ ጊዜ ነው። የጦርነቱ ጊዜ ነው። መነጋገር ስላለብን ነው። አንዳንዴ መነጋገር ስላለብን ነው። ከዛ ውጭ ግን ተቋም በእውነት የሁለት ዓመት ጊዜ አንድ ነገር ማስበው ነገር አለ። በሁለት ዓመቱ ጊዜ የትግራይ ጦርነት ጊዜ ቲኤምኤች እንደ ተቋም እኔን ጨምሮ እዛ የነበሩ ስታፍም በረንዳ ዳሪው በሙሉ እንደ ምን እንኳን ለመስረቅ እንኳን ለመዋሸት እንኳን ለመቅጠፍ እንኳን ለመካድ
በዛ ደረጃ አካባቢ ዞር የሚል ነገር አመለካከት አልነበረው የትግራይ ኮሚኒቲ አልነበረው። ለምሳሌ እያንዳንዶች የዚህ ሚዲያ ተከታታዮች ፓትርያርኩ ለምሳሌ ኦርቶዶክስ ከሆናችሁ የፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ 100 ብር እቺን እስቲ ቅድስት ማርያም አካባቢ እርሶ በር አጠገብ ያሉትን የኔ ቢጤዎችን ወጣ ብለው ጧት 100 ብር ወይ $100 ይስጡልኝ የኔ ቢጤ ብላችሁ ብትሰጧቸው ለፓትርያርኩ እኚህ ፓትርያርክ እቺ 100 ብር ይበሏት ይሆን ይሰርቁኝ ይሆን ያጭበረብሩኝ ይሆን ብላችሁ ታስባላችሁ? ለሰከንድ ፓትርያርኩ 100 ብር ኢትዮጵያ ብር ወይ በሏት በቃ ያጭበረብሩኛል ያልኳቸው ለኔ ቢጤ ይሰጡልኝ ይሆን ብሎ የሚጠራጠር አማኝ አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ማንኛውም ፓትርያርኩን በ100 ብር የሚጠረጥራቸው ሰው አለ? የለም። የትግራይ ኮሚኒቲ እንደዚህ ነበር እኛን የሚያየን በፍጹም ይህን ጉዳይ አድርስልኝ ሲል ይህን ጉዳይ ለቴሜች እንደዚህ አድርግ ቢል ይህን ጉዳይ ለትግራይ ማካተ ወይም ለትግራይ ስራግል ምናምን እንደዚህ አድርግልኝ ቢል በፍጹም ለሰከንድ ለማይክሮ ሰከንድ አይጠራጠርም። የነበረ ጊዜ ነው ይሄ ወርቃማ ጊዜ ነው። ይሄንን እምሽክ አድርጎ ይበሉት አጅሬ ይሄ ቀላል አይደለም። ወደ ኋላ ሄዶ ለማየት አሁን ወደ ኋላ እንትን ለማድረግ ቀላል አይደለም። እኔ ቺካጎ አንድ ቦታ ይቀርብን እኔ አሉኝ በዜል 500 ብር ላኩለት ለዛ ሌባ አሉኝ። ማን ነው ነገሩ? ከዛ ለምንድን ነው ደረሰኝ ብለስ ምንም አይልም ዝም አለኛል። ደወልኩለት አሉ ማታ ለካ የተዝናና ማታ የሆነ መጥፎ ሰዓት አለ። አተ 500 ብር ልኬልሃለሁ በዜል ደረሰኝ ብላ አትደውል አትልክልኝም ወይ እና ለዚህ ብለ ነው በዚህ በኩል ላይ የምትደውልልኝ ብሎ ጆሮ ላይ ዘጋኛል። ወደ የግል አካውንቱ ላይ ተላከው። የግል አካውንት ሲላክ በቃ የተቋም ነው ብሎ እንደ አቡነ ማትያስ በሉት አቡነ ማትያስ 100 ብር ይክዱኛል ብሎ ሰው የሚጠርጥር የለም። ወደ እገሌ አካውንት ገባ ቀጥታ ምንም ችግር የለውም የተቋም አይደለ እንዴ እኔ በቃ ብሎ የማሰብ ማለት ነው። በዛን ሰዓት ጆሮዬ ላይ ዘጋኛል ሰውየው። ስም መጥቀስ ያስፈልጋል። ትዝ ይሏል ይሄ አጭበርባሪ ሌባው ትዝ ይሏል ማንን እያወራው እንዳለ እና ይሄን ጊዜ ሳተላይት የኢትዮጵያ ይሄ ሚዲያ አግዙት ሳተላይት ላይ እንደማንም ሚዲያ ዩቲዩብ ላይ ማድረግ ይችል ነበር። ይሄ በርካታ ዩቲዩብ አሉ ሚዲያ ላይ ትግራይ ኮዝ ያደረጉ ዩቲዩብ ላይ ያሉ ቢዝነስ ኦሪየንትድ የሆኑ በተለይ ሚዲያዎች ምን አገባኝ እኔ ለምን ብዬ ነው $100 ሳተላይት ለዚህ $100 እንኳን ብትሆን ለምን ሳተላይት እንኳን በሺ የሚቆጠር ዶላር ለምን ብዬ አወጣለሁ የሚል ማለት ቢዝነስ እንትን በዛ ሰዓት አንድ ኮዝ ነበር። በቃ አንድ ተቋም ቴሜች የሚባል አሁን የመጣው ከፕሪቶሪያ ሰላም ስምምነት በኋላ ምናምን በሙሉ ይሄ ጌታቸው ቡድን የስብሃት ቡድን አደመ ወርካ ምናምን ሲባባል በሙሉ በአካባቢው ምናምን ሰባብሮ አሁን እሱ አድቮኬት የሚያደርጓቸው ይሄ ኮት ለምንድን ነው ብልጽግና የሚያጋዛልኝ ብሎ የሚጮኸው እዛ ሚዲያ ሄዶ የሚጮኸው ስለ ጽምዶ ይላል። ይሄን እንትን አድርጎ ድጋፍ እንዳትደግፉ ይሄን ሚዲያ እንዳትደግፉ በኮሚኒቲ ሲያትል ብንሄድ በዋትስአፕ ይነገራቸዋል። የኔ ያለፈው ጊዜ ነው የምነግራቸው። ቺካጎ ብንሄድ በዋትስአፕ ግሩፕ ይነገራል። ለግሩፕ እዛ የሚታወቁ የኔ ግሩፕ ናቸው ብለ እንዳትደግፉት ይሄን ሚዲያ እንዳትደግፉ ይተባል። ያለፈው ፈተና አይደለም። አሁን መናገር ባለብን ሰዓት የምንናገረው ይሄ በዚህ እንድትዝናኑበት ነው። የራሱን ሚዲያ ቅርጥፍ አድርጎ በልቶ እኔ the way he killed TMH እንዲሁ ነው በቃ አርጎ የበሏት እንዲሁ አረተው ነገ ትጠየቃላችሁ። ነገ አጠገባሉ ልጆች አሉ አሁን ትጠየቃላችሁ። እንደ ብዙ አዋቂ መስሎ አክት ያደርጋል። እንደዚህ ሚዲያ የሚያውቀው ጣጣ አልነበረም። የሚያውቀው ቴክኒሻን ነበር የሚያውቀው። ምንም የቴሜች ጉዳይ የሚያውቀው ነገር የለም። ሰልፍ ማን ሊሄድለት ነው? ሲያትል ሰልፍ ሼሞኒው አቢ ምናምን ብሎ እንትን ለማድረግ ከዛ ሲመጣ በቃ እችለ ቴሜች እችለ ምናምን እንደዚህ ተለምዶ ግን የሚታየው በሌላ ደረጃ እንደዚህ ምንም የሚያውቀው ነገር የለም። ጌታቸው ረዳ ኢንተርቪው አድርገን ስናል እንደማንም ነበር ዩቲዩብ ላይ ሰው ህዝብ ጋር የሚያየው ማንም የሚያውቀው ነገር የለም። ምንም ራን የሚያደርገው አንድ ሰው ነበር ከኋላ ሙሉ የኔን ራሴን አውቀዋለሁ። እኔ ለጉራ አይደለም ራሴን የምናገረው ተቋሙ ስለሚያውቀው ነው። ግን መታ የሚፈልገው እንደ ግዙፍ እንደ ፈላጭ ቆራጭ እንደ ግዙፍ
እኔ ራሱ አንድ ሰዓት ከምን እንደዚህ አውርቼ ማወራው እንደዚህ አውጥቼ ኤዲት አድርጎ አንድ ሰዓት ሙሉ ሸምድጄ ኦሪየንታር ተደርጌ የመጣው አድርጎ ለህዝብ ሲናገር እጅ ከፍንጅ ያገኝቷል። እጅ ከፍንጅ ኦሪየንት አድርጌ ነው ኦሪየንት አድርጌ እኮ ነው የሚመጣው ሚዲያ ላይ ምናምን ይላል። እና ወደብ ያስፈልጋል አያስፈልግም ማለት ሀብት ያስፈልጋል አያስፈልግም ጥቅም ይጠቅማል አይጠቅም የሚባል ነገር እዚህ ውስጥ ለምን ይገባል? አንድ ነገር በዲፕሎማሲ ውስጥ እና በዲፕሎማቲክ ስራ ውስጥ እና በብሔራዊ ጥቅም ውስጥ አገርን በማሳደግ ውስጥ ህዝብን በመብራት ውስጥ እውነት ኮንቴክስት ተከትሎና ነባራዊ ሁኔታዎችን አይቶ ካልሄደ ምንም እውነት መሆኑ ብቻ አንድ ነገር ጥቅም የለውም ማለት ነው። እና አሁን ወደብ ያስፈልጋል ከተባለ ወደብ እንዴት እናገኝ? የኢትዮጵያን ዲፕሎማሲ እና ዘላቂ ጥቅም አንድነቱን ከጎረቤቶቻችን ጋር በሰላም መኖርን በዓለም ህግጋት መገዛትን የአባቶቻችንን እሴት በጠበቀ ሁኔታ ጥቅም ቢኖረን እንኳን ህግን ተከትለን እንዴት እናግኘው በሚል ይሄንን ሶፊስቲኬትድ የሆነ የውጭ ግንኙነት ፖሊሲ ቀርጾ ወደ እውነት በሚቀርብ መልኩ ነገሩን ለማስተናገድ ቢሆን ቅድም እንዳለው የአባይ ግድብ እንደተገደበበት ጊዜ ሁኔታ አባይ የራሳችን ሀብት ነው። ያንን ማድረግ የምንችልበት የኢኮኖሚ ቮሊዩም ደረጃ፣ የሰላምና መረጋጋት ደረጃ፣ የዲፕሎማሲ ስራ ደረጃ እዛ በደረስን ጊዜ ታይሚንጉን ጠብቀው በጊዜው የነበሩ መሪዎች ሲያደርጉት አባይን መገደብ ጥሩ ነው ጥሩ አይደለም ብሎ ክርክር ውስጥ አይገባም አይደለም። ግን ያ እንዴት የሚለው ነው አንድን መሪም ሆነ አገር በዛ ጊዜ ሲያደርገው ትክክል ነው ትክክል አይደለም የሚያሰኘው እነዚህ ነባራዊ ሁኔታዎች ግምት ውስጥ አስገብቶ ሲደረግ ነው። በዛን ጊዜ ውስጥ ኢትዮጵያ አንጻራዊ መረጋጋት የነበረበት ነው። የኢኮኖሚው ደረጃውም እያደገ የሄደበት ነው። በዲፕሎማሲውም የአፍሪካ ህብረት መሪነቷንም ሆነ የቀጠናው ሰላምና መረጋጋት ማዕከል ሁና ኢትዮጵያ እየሰራች በነበረበት ጊዜ በዲፕሎማሲም በዓለም ደረጃ በአፍሪካ መድረክ ከፍ ብላ የታየችበት ጊዜ ስለነበረ ያንን ህጋዊ መብታችንን ስንጠቀም ዓለምንም ማሳመን በምንችልበት አፍሪካንም ማሳመን በምንችልበት እንዲሁም በአባይ ላይ የጋራ ጥቅም አለን በሚሉትን ሰዎች ሁሉ ጥቅማቸውን ሳንነካ ተማምነን የምንፈልገውን ነገር ዊን ዊን በሆነ ሁኔታ ማድረግ የምንችልበት ደረጃ ላይ ስለደረስ በዛን ጊዜ የነበሩ መሪዎች ይህን በማድረጋቸው ሊከበሩ ይገባቸዋል እንላለን። አሁንም ወደብ ያስፈልገናል ካል የኢትዮጵያና የኤርትራ ግንኙነት በታሪክ ምን ይመስላል? ኢትዮጵያም ደግሞ በታሪኳ በዲፕሎማሲ መንገድ የምትፈልገውን ጥቅም በማስከበር ረገድ ያላት ታሪክ ምንድነው? ግልጽ ሰውንልሽ ለምሳሌ ኢትዮጵያውያን በታሪካችን ማንንም ወረንም አናውቅም። የኤርትራን ከኢትዮጵያ መለየትም ህጋዊ እውቅና ሰጥቶ የሄደው የራሳችን መንግስት ነው። የዓለም አቀፍ ህጎችን በመጻፍ ከሊግ ኦፍ ኔሽን ጀምሮ የዓለም አቀፍ ህግና ኦርደር ያስፈልጋል ብለን ከአንደኛው ዓለም ጦርነት ጀምሮ ሊግ ኦፍ ኔሽን ሲመሰረት ጀምሮ ኢትዮጵያ አባል የሆነችበት ከዛም በኋላ በተባበሩት መንግስታትም ሲፈጠር በ1945 ጀምሮ የዛው መስራች የነበርንበትና በዓለም ውስጥ ያሉ ዓለም አቀፍ ህጎች ተከብረው ሁሉም ሀገራት እኩልነታቸው ተከብሮ ሉዓላዊነታቸውና ድንበራቸው ተከብሮ እንዲኖር እና ዓለም አቀፍ በሆነ ህግ ዓለም እንዲገዛ ተስማምተን የፈረምነው ነገር ነው። ያ በሆነ ጊዜ ሊግ ኦፍ ኔሽንን እኛ እኩል አቋቁመን ጣሊያን በጉልበት እኛን ወረረን ብለን ሊግ ኦፍ ኔሽን ላይ በዓለም ላይ ድምጽ ስናሰማ የነበርን ሰዎች ዛሬ ብድግ ብለን ሌላ ሀገር ወረረን ይህን እናደርጋለን ስንል ይሄ ቅድም እንዳልኩሽ ከኢትዮጵያውያን የዲፕሎማሲ ታሪክ አንፃር የማይሄድ እንዲሁም ደግሞ የኢትዮጵያንና የኤርትራን መልካም ግንኙነት በየደረጃው እያደገ የሚሄደው ራሱ አሁን መሪነት ላይ የተቀመጠው ሰውዬ የኖቤል ፒስ ፕራይዝ የተሸለመበትን ሁኔታ ሁሉ ክዶ ግንኙነቱን እንደገና አሻሽሎ በጋራ መጠቀም የምንችልበት በጋራ ማደግ የምንችልበት የኢትዮጵያንና የኤርትራን ግንኙነት የበለጠ ለሁሉም በሚጠቅም መልኩ ማድረግ እየተቻለ ከኢትዮጵያውያን የዲፕሎማሲ ሁኔታ ባፈነገጠ የዓለም አቀፍ ህግን በፍጹም በተቃረነ ቅድም እንዳልኩሽ እና የኢትዮጵያውያንም የውስጥ ጉዳይ እንደዚህ በትንትን ሆነን የውስጥ ጉዳያችንን
በቅጡ ማድረግ በተቸገርንበት ሁኔታና በጦርነት እየታመሰ አገር የእያንዳንዱ ህብረተሰብ የሉዓላዊነትና የህልውና ችግር አለብኝ እያለ ባለበት ጊዜ ወደብ እና ይሄ ቅድም እንዳልኩሽ አንድ ነገር ፋክት እውነት ጥቅም ከጊዜው ከወቅቱ ከህጋዊነቱ ከነባራዊነቱ ከኤጀንሲው ጋር ተስማምቶ ሲመጣ እንጂ ወደብ እንዲኖረን እንፈልጋለን። ግን ወደብ ሲኖረን የማንንም ሀገር ወረን አይደለም፣ ማንንም ቡሌ አድርገን አይደለም፣ የዓለም አቀፍ ህግን ጥሰን አይደለም። እነዚህ ነገሮች ሳይከሰቱ ጎበዝ ዲፕሎማቶች ባሉበት ጊዜ ኢትዮጵያውያን የኤርትራውያንን ስነ ልቦና አክብረን የቀጠናውን ሰላም አስከብረን ከዓለምና ከፈረምናቸው ህጎችና ከመሰረትናቸው ድርጅቶች ሳንጣላ ኢትዮጵያን የወደብ የመጠቀምም ሆነ የባለቤትነት መብቶች በዛ መንገድ መግፋት ይቻላል። አሁን ለፌስቡክ መፈክር አድርጎና ለተራ የውስጥ የፖለቲካ ሸቀጥ አድርጎ ቀጠናውንም በሚያምስ ሁኔታ ግንኙነታችንንም ዘላቂውን ወደብ የማግኘት መብታችንን በሚያሳጣ ሁኔታ ወደማያባራ ጦርነት የኢትዮጵያ ልጆች በሚከት ሁኔታ የሚያደርገው ነገር በፍጹም ተገቢነት የሌለውና ወቅቱን ያልጠበቀ ቅድም እንዳልኩሽ የመሪነትን እና የኢትዮጵያውያንን ዲፕሎማቶች ክብር ሁሉ ታሪካዊ ክብራችንን የሚጥስ እጅግ የሆነ አዋራጅ በሆነ ሁኔታ የተነሳ ነገር ስለሆነ እንኳን ልንደግፈው ዘላቂ ጥቅማችን የሚያሳጣ ስለሆነ አምርረን የምንታገለው ነገር ነው ማለት ነው። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ሩን ከተግባባን በኋላ 30ውን እንወያያለን። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ነገር ከሰሙ ሆስፒታል ነው ማምሻቸው። ሳቅ አይችሉም። በጣም ለማንኛውም እኔ በጣም ያስገረመኝ በ2050 ነው ያለው አይደለ? ይኸውልህ ስጥ እንግዲህ በጣም ከባዱ ነገር ነው፣ ይረሳል። አየህ ዝም ብሎ መስጠት አይደለም፣ ይረሱታል። እና በ2050 ሰብስቧቸው በ2050 ሁለት ሀያላን ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች አለ። ከዛ ሌላ ጊዜ እሱን ረሳው። አየር ላይ ከ40 ዓመት በኋላ በ2075 አለ። ከዛ ኢትዮጵያ በ2050 ከሁለት ሀያላን ሀገር አንዷ ሆና በ2075 ተመልሳ 16ኛ። እስቲ እንየው እስቲ ሁለተኛውን እንግዲህ እናንተ ታዘቡ። በ2050 ሰምታችሁታል። አሁን በ2075 ሲል ደግሞ ትሰሙታላችሁ። ብዙ አጥኚዎች ያለው በዓለም ላይ ፈጣን እድገት እያመጣች ያለች ሀገር የዛሬ 40 ዓመት በ2075 ከዓለም 16-17ኛ ኢኮኖሚ የምትገነባ ሀገር በ2100 የዛሬ 75 ዓመት በዓለም 7ኛውን ኢኮኖሚ የምትገነባ ሀገር ናት ኢትዮጵያ የሚል በርካታ ጥናቶች የሚያሳዩት ከፍተኛ ተስፋ ከፍተኛ ህልም ነው የሚታየው። ያን ህልም ልጆቻችን መኖር እንዲችሉ ግን እኛ መሰረት መጣል ይጠበቅብናል። እኔ ቆይ አሁን ድምጽ ይቆይና ሉፕ ያርግ እንደዚሁ። ከዛ በ2050 ከዓለም ሀያላን ሀገራት ሁለት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች አለ። በ2050 ይሄ ሌላ ቀን ያወራ ሰጠ ተቀበሉ። ከዛ በጣም በዓለም ላይ ፈጣን እድገት እያስመዘገበች በ2050 ሁለተኛ የነበረችው በ2075 16ኛ ትሆናለች በፈጣን እድገት። እንደዚህ አይነት ኢኮኖሚ ዓለም ላይ ያለ እንዴ? በ2050 በፈጣን እድገት ሁለተኛ ሆነ። ከዛ በላይ ፈጣን እድገት አስመዝግበ በ2075 16ኛ ቆም። ቁጥሩን ራሱን እንዴት ነው የሚቆጥሩት? ቆይ አንዴ ግን ቆይ አብትሽ አደራ ወርቅ ነገበየው አለ። የትላንት ላይ ነው ዛሬ ላይ ነው። ቆይ እናመጣዋለን። እኔ ይቅርታ አድርግልኝ። ያው አድማጭ ተመልካቾችም በደንብ እያስተዋሉት እንደሄዱ አሁን ኢትዮጵያ ያለችበት ሁኔታ ይታወቃል አይደል? እና ቅድም እንዳልከው ሯጩ ጉጥሎ ጣጣ እያደረገ እንደሄደው ነው። ጣጣ አድርገን አንደኛ የምንወጣው
እንግዲህ አሁን ያለንበት ሁኔታ እኮ እንግዲህ የመጨረሻ በኢኮኖሚያም የወደቀች ውራ የሆነች ሀገር ሆናለች አይደል? ያረጋት ደግሞ እሱ ነው፣ ሌላ አይደለም። እንዴት ነው? በታምር ነው? በጸሎት ነው? በምንድን ነው አንደኛ ምን ሆነው? ከዛም 16ኛስ ምን ሆነው እንደው? አረ እንደ አይ አሁን እየጠየከኝ ነው እንዴ? ፕሮግራም እንዴ ምን እያልክ ነው ያለው እንዴ? ፕሮግራሙ እኮ ስጥ እንግዲህ ነው እየሰጡ እኮ ነው። እኔ ለዛ ይሆናል አይሆንም እያልኩ እንዴ በ50 ሁለተኛ ነን አለ። ስጥ እንግዲህ ሰጠ፣ ተቀበለ ሰው ረሳው። ያንን በ27 16ኛ እንሆናለን አለ። በዚህ ፈጣን ኢኮኖሚ ስጥ እንግዲህ 2 እኔ ምን ማብራሪያ አለኝ? ስጥ እንግዲያችሁን እየተቀበላችሁ እያጨበጨባችሁ ፓርላማም ሌላውም አካል እንዲህ ምን አይነት ጉድ እኮ እንደሆነ ወደ ሌሎቹ ብንሸጋገር ይሻላል አይደል? በቀደ አንድ ግን ቆየት እንዳለ ነው እንጂ ወርቅነህ ገበየሁ ስለ ቁጥር የሚያወራው አለ። ቅድም እየሰማነው ነበርና ቆይ እናመጣታለን በኋላ